ተክለ ሃይማኖት የአንድ ሚስኪንን ሰው ጸሎት እግዚአብሔር ይሰማል። ይህ ንግግር የዮናታን አክሊሉ ነው። አዶናይ ህይወቷን የታደገላት አስደናቂ እህት። እቺ ሴት ማን ናት? ጠቅላይ ሚኒስትሩ አማካሪ ቤተክርስቲያን አሰሩ። እኚህ ሰው ማን ናቸው? ፌንት እስክትሰራ ድረስ በፖሊስ የተቀጠቀጠችው ሴት። እቺ ሴት ማን ናት? በዛሬ ቪዲዮ የምናስመለክታችሁ ይሆናል። ሰላም ውድ የኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ ደህና ነን እግዚአብሔር ይመስገን። ዛሬም እንደተለመደው እንግዲህ ወቅታዊ የሆኑ ቪዲዮዎችን ይዘላችሁ መጥተናል። እንደተለመደው እንግዲህ አዳዲስ የሆናችሁ እዚህ ቻናል ላይ ሰብስክራይብ ማድረግ ግዴታ ነው። የዚህ ሚዲያ ቤተሰብ የሆናችሁ ደግሞ እንደ ሁሉ ጊዜ ሁሉ ይህን ቪዲዮ ስትጀምሩ ላይክ ማድረጋችሁን አትርሱ። ቀጥታ ወደ መጀመሪያ ቪዲዮ እናልፋለን። ፀሐይ ስታዘቀዝቅና ሰማዩ በወርቃማ ቀለም ሲቀባ በሰፈራችን ልዩ ድባብ ይፈጠራል። ከቤተ ክርስቲያኑ ስፒከሮች የሚለቀቁት መዝሙሮች በሰፈሩ ውስጥ ጎልተው መሰማት ይጀምራሉ። ያኔ እኛ የሰፈር ልጆች ተጠራርተን ነጠላችንን አጣፍተን ወደ አውደ ምህረቱ እንገሰግሳለን። ዓለም ገና ነበረች። ጭንቀት የለም፣ ክፉ አይታሰብም። ልባችን በቅንነትና በጉጉት ተሞልቶ ወደ ፈጣሪያችን ቤት እንሮጣለን። ከአውደ ምህረቱ ስንደርስ የዕጣኑ መዓዛ ከአየር ጋር ተዋህዶ መንፈስን ያድሳል። በሳር በተጎዘጎዘው መሬት ላይ ተቀምጠን ትልልቆቹን እያየን በሚያምር የሕፃንነት ድምፃችን እንዲህ እያልን ጉባኤውን በመዝሙር እንጀምራለን። ይህንን ጉባኤ ባርክልን ጌታችን፣ ይህንን ጉባኤ ቀድሰው ጌታችን፣ ሰላም ስጠን፣ ፍቅርን ስጠን ዛሬም ለሁላችን። በመዝሙሩ መሃል የልጅነት ትዝታዎቻችን ይፈሳሉ። መምህሩ ትምህርት ሲያስተምሩ አይናችንን ሰቅለን የምንሰማው፣ መዝሙር ሲዘመር አብረን የምናጨበጭበው፣ አንዳንዴም ድካም ሲመጣብን ከጎናችን ባለው ጓደኛችን ትከሻ ላይ ተደግፈን የምናሸልበው ያ የንጽህና ዘመን፣ ከቤተ ክርስቲያን ቅጥር ግቢ ሳንወጣ የምንጫወተው የድብብቆች ጨዋታና በጨለማው ውስጥ የምንሰማው የቅዱሳን ታሪክ ዛሬም ድረስ በልባችን ታትሞ ይኖራል። ትምህርቱ አልቆ ጉባኤው ሲጠናቀቅ ግን ድባቡ ይቀየራል። ሁሉም በጋራ ቆሞ በቀስታና በስሜት ወደ ፈጣሪው ይጮሃል። ያ የጉባኤ መዝጊያ መዝሙር በምሽቱ ጸጥታ ውስጥ ሲሰማ ነፍስን በሰላም ይሞላል። አምላካችን በሰላም አሳድረን፣ ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ይህንን ዘምረን ስንጨርስ በበረከት ተሞልተንና ነገን ናፍቀን ወደ ቤታችን እንመለሳለን። ይህ የንጽህና የፍቅርና የሰላም ትዝታ ዛሬም በውስጣችን ይመላለሳል። ፈጣሪ እንደ ልጅነታችን ከጉባኤ አያጉድለን። ያ የጉባኤ ናፍቆት ያለባችሁ እስቲ አለው በሉኝ። በእውነት እንግዲህ የዚህ ጉባኤ ናፍቆት ወይም ደግሞ ትዝታ የሌለበት አለ ለማለት ለራሱ ይከብዳል። እውነት ነው። ሁላችንም እንግዲህ አለን እያልን ነው እኛ። እንግዲህ በልጅነት እድሜ ሁሉም ሰው እንግዲህ 10 ሰዓት 11 ሰዓት ሲሆን እንግዲህ ይህን መዝሙር እየሰማ ለቤተ ክርስቲያን መሄድ የለም። በተለይ የገለጸበት መንገድ በጣም ልብን ይማርካልና እዛ ያላቸው ንግግሮች በሙሉ ሁላችንም በእውነት አድርገን ያሳለፍናቸው ነው የሚመስሉትና በእውነት ወንድማችን እግዚአብሔር ይስጥልን ነው የምንለው። የዚህ ትዝታ ያለባችሁ እንግዲህ በተለይ ከሀገር ውጭ ያላችሁ በኮሜንት አለን በሉን። እስቲ ከዚህ ማስቀጠል እንግዲህ አንድ ዜና ሰምተናል። እሱ ምንድነው? የጠቅላይ ሚኒስትሩ አማካሪ በራሳቸው መሬት ላይ ቤተክርስቲያን ሰርተው እንግዲህ አስረክበዋል እየተባለ ይገኛል። እስኪ እሱን ቪዲዮ ተመልክተን ነው እንመለስ። የጠቅላይ ሚኒስትሩ አማካሪ በራሳቸው መሬት ላይ ቤተክርስቲያን ሰርተው አስመረቁ። የቀድሞ የብሔራዊ ባንክ ገዢ ዝምተኛው ምሁርና አሁን ላይ የኢፌድሪ ጠቅላይ ሚኒስትር ማክሮ ኢኮኖሚ አማካሪ የሆኑት ክቡር ተክለወልድ ወላይታ ሀገረ ስብከት ቦሎሶ ሶሬ ወረዳ ሄምቤቾ ከተማ ላይ ባላቸው የግል ይዞታ ላይ የቅድስት ማርያም ቤተ ክርስቲያን ሰርተው አስረክበዋል። በእውነት እንግዲህ በጣም የሚያስደስት ዜና ነው። በኢትዮጵያ ምድር ላይ ብዙም ያልተለመዱ ጉዳዮች ናቸው። አይደል? ባለስልጣን ሲሆኑ ቀደምት የነበሩት ናቸው እና አፄ ሚኒሊክ ከዛ በፊት እና አፄ ኃይለ ሥላሴም የነበሩት ሰዎች ናቸው በእንደዚህ አይነት ጉዳይ የምናውቃቸው። በዚህ ዘመን ያሉት ደግሞ እንግዲህ ለእንደዚህ አይነት ነገር ተነሳስተው ይህን ነገር ማድረጋቸውም በጣም ደስ የሚያሰኝ ነው። እውነት ነው። በጣም ነው ደስ የሚያሰኘው። ላይ ያሉ እንግዲህ ባለስልጣኖቻችን እንኳን እንደዚህ ማድረግ ይቅርና ቤተክርስቲያን ዙሪያ እንኳን ብዙ ጊዜ አንመለከታቸውምና በእውነት እጅግ በጣም ግሩም ስራ ነው። እስቲ ከዚህ በማስከተል ደግሞ ከሰሞኑ የተመለከትነው አንድ አስደንጋጭ የሆነ ቪዲዮ አለ። አንድ እህት እንግዲህ በማታ ላይ አንድ ፖሊስ ራሷን እስክትስት ድረስ እንግዲህ በዱላ ሲቀጠቅጣት ተመልክተናል። ይህን ሲያደርግ የነበረው ደግሞ ተራ ግለሰብ አይደለም፣ የህግ ባለሙያ የሆነ እንግዲህ አንድ የፖሊስ አካል ነው። እስቲ መጀመሪያ ቪዲዮን ተከታትለን እንመለስ። እንግዲህ ወይኔ አዲስ አበባ ህዝብ ፍረዱን። እንግዲህ እህታችንን ይሄው እንደዚህ ደብድቧታል። እንግዲህ ኦፌንስ ተመሰራረስ ወይኔ እህታችን እንግዲህ ፍትህ ነው ፈልገው እንግዲህ ለማንስ ፍትህ ይባላል? እህታችን እንግዲህ እንደዚህ ነው በቃ ስተምትወርቅ መንገድ ላይ ወደቀች።
ፖሊስ እንግዲህ የሆነ እንደዚህ አይነት ሲፈጠር ሌላ ሰው ሲያጠቃ እንደዚህ ፖሊስ ጋር ነበር የምንጠይቀው። ሻው ማን ጋር ነው የምንጠይቀው? የት እንሂድ? ፍትህ ማን ነው የሚሰጠን? እንግዲህ ወደቀሽ ልጅቷሽ ማን ጋር ነው ፍትህ የምንጠይቀው? እውነት እጅግ በጣም የሚያሳፍር ቪዲዮ ነው። አንድ ፖሊስ እንግዲህ እንደዚህ ሴት ላይ እጁ ጨክኖ እንደዚህ ሲደበድባት መመልከት በጣም ነው የሚያሳፍረው። በእውነት እንግዲህ ህግ ያስከብርልኛል ወይም ደግሞ ፍትህን ያሰፍናል ብለን እንግዲህ የምንተማመንበት አካል ወይም ደግሞ ፖሊስ እንግዲህ የሴቶችን ጥቃት ይከላከላል ብለን እንግዲህ ከህዝቡ ከህብረተሰቡ በተሻለ ፖሊስ ይረዳል እነዚህ ጉዳዮችን እንላለን። ግን የፖሊስ አካል ሆኖ እንደዚህ አይነት ድርጊቶችን ሲፈጽም መመልከት በጣም አሳፋሪና የመልካም ፖሊሶችን ስምም የሚያጎድፍ ተግባር ነው። እውነት ነው። እንግዲህ ይሄ ፖሊስም በህግ አግባብ በእውነት መጠየቅ አለበት ብለን እናስባለን። ምክንያቱም እቺ ግለሰብ አጥፍታ ከሆነም አግባብ ባለው መልኩ መጠየቅ አለባት እንጂ እንደዚህ አደባባይ ላይ እንደዚህ መቀጥቀጥ የለባትም በእውነት። እስቲ ከዚህ በማስቀጠል ደግሞ ከሰሞኑ ሶሻል ሚዲያው ላይ ከተጋሩ ቪዲዮዎች መካከል እንግዲህ ከፈጣሪ በታች አዶናይ የአንድን እህት እንግዲህ ህይወቷን ታድጎላታል ማለት ይቻላል። እስቲ እቺ ሴት ማናት የሚለውንም በዛው በቪዲዮ ተከታትለን እንመለስ። ጋይስ አሁን እንግዲህ ለየትና የት አንድ ሰርፕራይዝ አለን። አሁን ሰርፕራይዝ ላሳየሽ ነው። ዝግጁ ነሽ? እስኪ አይንሽ ጨፍኝ። ነይ አይንሽ ጨፍኝና ተራመጂ፣ ቀስ ብለሽ ማለት ነው። እሺ? አዎ ቆሚ እዚህ ጋር እንዳታይ እንዳትገልጪው አይንሽ። አሁን መግለጽ ትችያለሽ አይንሽ። አይዞሽ እኔ አይደለም ከርም ገበኝ አንተ እኔ አይደለም ማርያምን እኔ አይደለም እመቤቴን ችግር የለውም እኔ አይደለም እግዚአብሔር ባንተ ላይ ለኔ እግር ይቀጥልክ እግዚአብሔር ቤተ ክርስቲያን ነበር ይናፈቀኝ። እሱን ስም አቶ ብርሃኑ ይባላል። እኔ ላስታውቅሽ። ያው ማርያም አለች። የማርያም ስዕል ዋጋ ያው አመስግኛ ከፈልሽ የማርያም ታጅላ ቀርብ በያት ችግር ልጅ ሳለው ማመሰግን እግር ይቀጥላችሁልኝ። እኔ ቤተ ክርስቲያን ገብቼ ያላችሁ እግዚአብሔር አይዞሽ አታልቅሺ። ምንድነው አዶናይ እግዚአብሔር ይስጥህ። እንደዚህ የተጎዱ ሰዎችን እያወጣ ለህዝብ በማስተዋወቅ እግዚአብሔር በረከቱን እንዲሳተፍ እኔ አጋጣሚ ናይሮቢ ነበርኩኝ። አዶናይ ፕሮግራም ላይ ቀረበሽ አንቺ ቤተክርስቲያን መግባት አቃተኝ ስትይ በጣም ነው ልቤ የተነካው። ቤተክርስቲያን መግባት እንደተከታተል ብዬ ነው ይሄን ይዤልሽ የመጣሁት። ይሄ በዚህ ብቻ እንድትቆይኝ አንፈልግም። የሳምባ ስፔሻሊስት ሐኪም አሁን እየጠበቀሽ ነው። ኢንተርኔትሱም አሁን እየጠበቀሽ ነው። ሙሉ ሕክምናሽን አንቺ ከፈጣሪ ቀጥሎ በዚህ ባለው በሕክምና ከዚህ የኦክሲጅን ጥገኝነት የምትወጪበት መንገድ ሁሉ ካለ በሕክምና እናያለን። ሕክምናሽን ከዛሬ ጀምሮ ትጀምሪያለሽ እስከ መጨረሻው ድረስ የቀነሰ አትሊስት ማጥፋት ካልተቻለ በሕክምና የሚቀንስበት ይቻለውን ሁሉ እንድረዳሻለን። እሺ አዶናይ ለአንተ ቃላት ያጥረናል። ብቻውን እንግዲህ ህዝብ የሆነ ግለሰብ ነው አዶናይ። እንደሱ አይነት በእውነት ኢትዮጵያ ውስጥ 4-5 ቢሆኑ ደግሞ አስቡት ምን ያህል ሰዎች በእነሱ ምክንያት እንደሚረዱ ማለት ነው። አሁን እንግዲህ ይህች እህታችን እንግዲህ ትልቁን ኦክሲጅን ይዛ መንቀሳቀስ አትችልም ነበር። የተወሰነ ያስቸግራል። ከሳይዙም አንጻር እንግዲህ ወደ ቤተክርስቲያንም ለመግባት በጣም ምናፍቅ ነበር እያለች ነበረ ስትናገርም የነበረው። ሰዎችን ደግሞ ኦክሲጅን እንግዲህ በጣም ቀለል ያለች ናት። ከኬንያ እንግዲህ በአዶናይ አማካኝነት ይህ ግለሰብ እንግዲህ ሊያበረክትላት ችሏል። ባይዘዌችን እህታችንን እንግዲህ የማታውቃት ካላችሁ የጥምቀት አንድ ቪዲዮ አለ ቫይራል የወጣ እንግዲህ ከነ ኦክሲጅኗ የጥምቀት ምንጣፍ እየተሸከመች እንግዲህ ስታገለግል ነበረና እየጠረገች በጣም የሚያስገርም ነበር። ኦክሲጅኗን ይዛ በአንድ እጇ ደግሞ በመጥረጊያ ይዛ ስጠርግ ነበረና በጣም የሚያስገርም ቪዲዮ ነው። እስኪ ቪዲዮ እናስመልክታችሁ። በጣም የተፈተነች ሴት በሁሉም ነገር ጠንካራ ነች። ብዙ ችግሮች መካከል ያለፈች ሴት በመንፈስ በአይምሮ በሰውነት ጠንካራ ናት። ብዙ ቻሌንጆች መካከል ያለፈች ሴት መንፈሰ ጠንካራ በእያንዳንዱ ህይወቷ ላይ ስኬታማ እየሆነች ነው። ስለዚህ ምን በህይወቱ ይጠቅመኛል ብላችሁ ቻሌንጅ ምን ይጠቅመኛል ካል በየቀኑ ነው።
እንግዲህ እንደተከታተላችሁት ነው ጥምቀትን እንግዲህ በዚህ መልኩ ነው ስታገለግል ታሳልፍ የነበረችው። እንግዲህ የምትንቀሳቀሰው በኦክሲጅን ነው። እኛ ደግሞ እንግዲህ እግዚአብሔር አምላካችን ይህን ኦክሲጅን በነፃ ሰጥቶን እሱን ለማመስገን ወደ ቤቱ ለመመላለስም በጣም ለሚዳክተን ሰዎች እንግዲህ ምሳሌ የምትሆነን እህታችን ናት። እንግዲህ ከዛም በተጨማሪ እቺ እህታችን እንግዲህ የጀግናው ሻለቃ አሊ በርኪ እንግዲህ ልጅ እንደሆነች እንግዲህ ይታወቃል። እንግዲህ እሳቸው በኦጋዴን ጦርነት ወቅት እንግዲህ በእጅ ቦምብ ማለት ነው የሶማሊያን ታንኮች እንግዲህ የማረኩ ወይም ደግሞ ወደ ፍርስራሽነት የቀየሩ እንግዲህ ጀግና ሻለቃ እንደነበሩ ይታወቃል። የሰው ልጅ መሆኗ ለራሱ በጣም እንግዲህ የሚያኮራና የሚያስደንቅ ነው። አይ ቲንክ እንደው ጥንካሬውንም ያገኘችው ከአባቷ ነው መሰለኝና በጣም ጠንካራ ሴት ናት። እንግዲህ ስንቶቻችን ነን የሷን እንደሷ ብንሆን የሷን ነገር ተቋቁመን እንደዚህ ለእግዚአብሔር ጽናት ኖሮ እንደዚህ የምንሰራው የሚለውን እንግዲህ ሁላችንም የምናውቀው ነው። ባለን ነገር እናመስግን ደግሞ የዛሬ መልእክታችን ነው የሚሆነው። ከሰሞኑ ደግሞ እንግዲህ ለዘማሪ ገብረ ዮሐንስ አዶናይ የመኪና ስጦታ እንግዲህ ለማበርከት ርብርቦች እንደተጀመሩ የታወቀ ይገኛል። እስቲ እሱንም ቪዲዮ ተከታትለን እንመለስ። ዘማሪ ገብረ ዮሐንስ አዲስ ቻሌንጅ ሊጀመርለት ነው ጋይስ። መኪና ከነሹፌሩ አዲስ ቻሌንጅ ሊጀመር ነው። ዝግጁ ናችሁ? እስከማሳውቃችሁ ጠብቁና ከዛ ቻሌንጁን እንጀምረዋለን። ወዳችኋለሁ። በእውነት እጅግ በጣም ደስ የሚል ዜና ነው። እንግዲህ ይህንን ቻሌንጅ እንግዲህ ሁላችንም በጉጉት እንደምንጠብቀው ተስፋ እናደርጋለን። አው ድንቅ ዝማሬዎችን ላሰማን እንግዲህ ለዘማሪ ገብረ ዮሐንስ ድንቅ የሆነ ስጦታ እንደሚበረከትለት ወይም ደግሞ የመኪና ስጦታ እንደሚበረከትለት ከሰሞኑ ይፋ ተደርጓል። ሚኪ ማይኮም እንግዲህ ስለዚህ ነገሮች እያስተባበረ ይገኛልና ሁላችንም በጉጉት የጠበቅነው ያለው ፕሮግራም ነው። እስቲ ከዚህ በፊት በነበረው ቃለ መጠይቅ ላይ እንግዲህ ወንድማችን ዘማሪ ገብረ ዮሐንስ የተናገረው አንድ አስደናቂ ንግግር አለ። እስኪ እሱ ንግግር እናስደምጣችሁ። አሁን እኔ ቤት፣ መኪና እንደዚህ ብልጽግና ነገሮች ላይኖሩ ይችላሉ፣ ግን በጣም ሰላም አለኝ። ለምን ብትይ ማህበረሰቡ ጋር ስትይ የሚሰጥሽ አክብሮት፣ ቤተክርስቲያን ደግሞ አውደ ምሕረት ደግሞ ስትቆሚ የማይገባ እንደሆነ እኔ በትላይ አውቃለሁ። የማይገባኝ እንደሆንኩ ነው የማውቀው። ግን እግዚአብሔር ኃጢአትን ሳይቆጥር በደልን ሳይቆጣጠር ስንት ሊቃውንት በለፉበት እኛን ግን እግዚአብሔር ባጭር መንገድ አምጥቶ ሲያስቀምጠን ደግሞ ይሄ ያደረገልህን አምላክ ደግሞ ስታይ በጣም ደስታ ይሰማል። ይሄ ለኔ ትልቅ ሰላም ነው። እንግዲህ እንዳስደመጥናችሁ ነው ወንድማችን ወይም ዘማሪ ገብረ ዮሐንስ እንግዲህ በጣም ሰላም እንዳለው እንደውም ደግሞ በመድረኩ በአውደ ምሕረቱ ማገልገሉ በጣም እንደሚያስደስተው ተናግሯል። አዎ በእውነት እስከዚህ ድረስ እንግዲህ ይህን ቪዲዮ እየተመለከታችሁ ላይክ ያላደረጋችሁ ላይክ እንድታደርጉ እናሳስባለን። እስከ መጨረሻ ድረስ እናንተ ቪዲዮቹን ተመልከቷቸው እንጂ መጨረሻ ላይ የሞጣን ሴጣን እንግዲህ አስወጣለሁ ብሎ የመጣ አንድ ፓስተር አለ። የሱንም ቪዲዮ እናስመለከታችሁ ይሆናል። እስቲ ከዚህ በማስቀጠል ደግሞ ከሰሞኑ ለየት ካሉ ጉዳዮች መካከል አንዱ የሆነው እዩ ጩፋ እንግዲህ መጽሐፍ ጽፎ አስመርቋል። በሱ መጽሐፍ ፕሮግራም ላይ እንግዲህ ብዙ ታዋቂ ሰዎች እንዲሁም ደግሞ ነቢያቱም ተሰባስበው ነበረ። እስቲ እሱ ቪዲዮ ተከታትለን እንመለስ። ደካፋኒያ ማሳ አንብቦት የተኛ ህልም አንብቦት የተኛ መንፈሱ ይከፈል፣ ከጨለማ ወደ ብርሃን ይምጣ። ዋልፋጃኒያ ማሐራዳ ገባዲያማ እንግዲህ እንደተመለከታችሁት ነው አንብቦት የተኛ ህልም እየተባለ ነው። እንግዲህ የማን እንደሆነ እንግዲህ እሱ አልተገለጸም፣ ግን በጣም መነጋገሪያ የሆነ መጽሐፍ እየሆነ ይገኛል። እንግዲህ ይሄ መጽሐፍ ታምረኛ መጽሐፍ እንደሚሆን ተስፋ እናደርጋለን። ያው እንግዲህ ይፈውሳል እያለ እንደማይሸጥ እንግዲህ ተስፋ እናደርጋለን። እንደዘይቶቹ አንቺ መሸቀላት ሆነ ይሁን እንዴ እንደዛም ተደርጋ እንደዛ እንግዲህ በጨረታ ይሆናል ሜቢ የሚሸጠው። እንግዲህ በዚህ ፕሮግራም ላይ ትንሽ ለየት የሚያደርገው በጣም ታዋቂ ሰዎችም የተገኙበት ፕሮግራም ነው። እሺ ደግሞ ለየት የሚያደርገው ከዚህ በፊት ስሙን ስናነሳው የነበረው እንግዲህ ወንድማችን አዶናይ በዚህ ፕሮግራም ላይ ተጋብዞ ነበረ። ይህም ነገር እንግዲህ በብዙዎች ዘንድ ጥያቄን እያስነሳ ይገኛል። እንዴት ከድሃው ገንዘብ እየሰበሰበ ወይም ደግሞ ድሆችን እያጭበረበረ ወደዚህ ዝናና ሀብት ወደ መጣ ሰውዬ ፕሮግራም ላይ እንዴት ይሳተፋል? አዶናይ ስናቀው እንግዲህ ፐርሰናሊቲው ከሰሞኑ እንግዲህ እንደሚያጋራን ቪዲዮ ስንመለከት በጣም ምስኪን የሆኑ ድሆችን የዓመት የቤት ኪራይ የ2 ዓመት የቤት ኪራይ ሲከፍልላቸው እየተመለከትነው ነበረ። እዩ ጩፋ ደግሞ በተዘዋዋሪ እንግዲህ ከነዛ ሰዎች ነው እንግዲህ የዓመት የቤት ኪራይ የ2 ዓመት የቤት ኪራይ መክፈያ አቅም የሌላቸውን ሰዎች እየሰበሰበ ነው እንግዲህ ገንዘባቸውን አንዴ ዘይቴ ይፈውሳል አንዴ ቅባቴ እያለ እንግዲህ ገንዘባቸውን ሰብስቦ እንደዚህ ሊከብር የቻለው እንዴት በእንደዚህ አይነት ፕሮግራም ላይ ሊገኝ ይችላል? ሁለቱ ነገሮች አይጣረሱም ወይ እያሉ እንግዲህ አዶናይ ላይ መቃወም አለበት እንደውም እየጩፋን የሚሉ ሐሳቦችም እየተነሱ ነበር። እንግዲህ አዶናይ በዚህ በኩል ድሆችን እየረዳ እንግዲህ በዚህ በኩል ደግሞ እየጩፋ ከድሃው ህዝብ ነው እንግዲህ ገንዘቦችን እየዘረፈ የሚገኘው እየተባለ ይገኛልና በዙ ዙሪያ እንግዲህ የእናንተን ሐሳብ አስተያየትም እንድታጋሩን እንፈልጋለን። ከዛም በተጨማሪ ገናናው ኢየሱስ የሚለው መጽሐፍ የደረሳችሁ ሰዎችም ካላችሁ እንዴት ነው መጽሐፉ ታምር እያደረገ ነው ወይ የሚለውንም ካነበባችሁትና አይዲያውን ቢያንስ ታምሩ ይቅርና አይዲያውን አጋሩ። ህልም ካዩ ይየቆም እንዳትገልጪው አይንሽ
አሁን መግለጥ ትችያለሽ አይንሽ በአንድ እግራቸው አመት ሙሉ ከሚጸልዩ ሰዎች እዚህ ግቡ ማትላቸው ምስኪን ሰዎች አባ ሲሉ ሰማይ ይሰማቸው። ይሄንን ድምፅ ማለፍ አይችልም እግዚአብሔር። ለዚህ ድምፅ መልስ አለመስጠት አይችልም እግዚአብሔር። yes my son ይላል። ለዚህ ነው ጴንጤ ማይኪሶ መንገድ ላይ ቆመው ወዳጄ ይላል። ኢየሱስ ክርስቶስ ይወዳል ይላል። ለዚህ ነው እውነቴን ነው የምነግርህ ጴንጤ አባ ካላ አይመለስም። ቀጥሎ እንባ በእንባ ሁሉ። ለዚህ ነው በጣም ብዙ ሰዎች እንደ ቢምቢ ያፈርጣቸዋል ብለው ሲጠብቁ እግዚአብሔር እንደ ቢምቢ ያፈርጣቸዋል ብለው ሲጠብቁ ራሱ እግዚአብሔር እንደ አንበሳ ሀገሪቷ ላይ ባይኖርም እውነቴን እኮ ነው። በብዙ ማስረጃ በብዙ ሎጂክ በብዙ ጉዳይ ካሁን አሁን እግዚአብሔር አምላክ እንዲህ መጥቶ ነው ድብን የሚያረጋቸው ብሎ ሲጠብቁ እኮ ነው እግዚአብሔር ጻድቅ እንደ አንበሳ ያለ ፍርሃት ይኖራል እንደሚል ተከታተላችሁት ነው። ዮናታን አክሊሉ በግልጽ እንግዲህ የተናገረ ያለው ስለ አቡነ ተክለ ሃይማኖት ነው። እንግዲህ ጻድቁ እንግዲህ 7 ዓመት በአንድ እግራቸው ቆሞ እንደጸለዩ እንግዲህ ግልጽ ነው። እንግዲህ ያን ገድል አንስቶ እንግዲህ ከሳቸው እኛ ምን ጸልየው ጸሎት ይሰማል፣ እኛ አባ ካል ነው እግዚአብሔር ይሰማናል እያለ ይገኛል። ያው እንግዲህ ግልጽ ነው። እግዚአብሔር አምላካችን ማንንም የሚንቅ አምላክ አይደለም። እንግዲህ እኛም አባ ካል ነው እንደሚሰማን በሙሉ እርግጠኞች ነን። ነገር ግን ዮናታን የሳተው ነገር እንግዲህ ነገሩን እሱ ያያዘው በነገራችን ላይ ከመስማትና ካለመስማት ጋር ሳይሆን እሱ የጻድቃን ጥላቸው ምን ደረጃ እንደደረሰ ነው በዚህ ቪዲዮኛ የተመለከተው። የተጋድሎ ህይወትንም እንደሚፈልግ የተጋድሎ ህይወትን እግዚአብሔር ያከበራቸው ቅዱሳንን እንዴት እንደሚያጣጥልና ዝቅ እንደሚያደርግ ከነሱ ይልቅ እኛ እንሻላለን አይነት ንግግር ነው እንግዲህ እየተናገረ የሚገኘው ማለት ነው። እንግዲህ በግልጽ እንግዲህ ህዝቡንም ሲያነቃቃ የነበረው የተጋድሎ ህይወት እንደማያስፈልግና እንግዲህ በክርስትና ህይወት ውስጥ ዝም ብለ እግዚአብሔር አምላክን ስለጠራው ብቻ እንደሚሰማ እየተናገረ ነበር። እግዚአብሔር አምላካችን በእርግጥ ይሰማናል፣ ግን የጻድቅ ሰው ጸሎት በስራው ኃይል ታደርጋለች የሚለው እንግዲህ ራሱ ያሰው መጽሐፍ ቅዱስ ነው። እሱ ብቻ አይደለም። እኛ ደግሞ ጻድቅም በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል ስለሚል መጽሐፍ ቅዱስ እኛም ለዛ ነው እንግዲህ ጻድቃንን የምንቀበላቸው ማለት ነው። እስቲ ከዚህ በማስቀጠል ደግሞ ከሰሞኑ ትንሽ ለየት ያለች ከሃይማኖት ጋር የተያዘች እንግዲህ ፎሎ መሰብሰቢያ መንገድ መታለች። ትንሽ ዘናም ስለምታረግ እሷን ቪዲዮ ተከታትለን እንመለስ። እውነተኛ ክርስቲያን ኮንክ ፕሮፋይል ላይ ያለው መስቀሉ አለ አይደለ? ነካ አድርገውና መስቀሉን ውሰድ። ደስታ በቤት ይግባ። ኮሜንት ላይ ትሄድና ምን ትልኛለህ መሰለህ? መስቀል ኃይላችን ነው ብለህ ኮሜንት ሰጥልኛል። ያራዳል ሙስሊም ነህ ወይ እና ምን ትጠብቃለህ? መስቀሉን አጥፋና አስልሞ እኮ ነው እያልኩ ያለው። አስልሞ አካውንት ኮሜንት ላይ ትገባና ማለት አልሐምዱሊላህ ሙስሊም ላደረከኝ ትልኛል። ያራዳል እንግዲህ እንደ አዳመጣችሁት ነው እንዳያችሁት በመጀመሪያ ምንድነው ያለው? ክርስቲያን ከሆናችሁ መስቀሏን ወሰዱ ፕላስ መልክታ። እንግዲህ ሙስሊም ከሆናችሁ ደግሞ እንግዲህ ምን ታረጋዋለህ? መስቀሉን አጥፋውና አስልሞ አካውንት እያለ ነው። በኮሜንት ደግሞ አልሐምዱሊላህ ሙስሊም ላደረከኝ እያሉ እንግዲህ በጣም ለየት ያለች ነው። እንደዚህ አይነት እንደው ፎሎ መሰብሰቢያ መንገድ እኔ እስካሁን ተመልክቼ አላውቅም። በጣም በሃይማኖት እንግዲህ ትንሽ ደግሞ አንዳንድ የሚያዝጉ አሉ። 40 ጊዜ እንግዲህ ኮፒ ሊንክ አድርጉ። የመቤቴ ወዳጅ ከሆናችሁ እንግዲህ ሁላችሁም 50 ጊዜ ይሄን አካውንት እንግዲህ ኮፒ ሊንክ አድርጉም እያሉ የሚያሰለቹ ሰዎች አሉ። እቺ ደግሞ እንግዲህ ለየት ያለ መንገድ ናት አሁን ላይ የመጣች ማለት ነው። ሆኖ እንግዲህ አንድ ቪዲዮ እየተመለከተን እንገኛለን። እሱ ምንድነው ሞጣ እንግዲህ አንድ ፓስተር አስገብቶ ሰይጣኔን አውጣው እያለ እንግዲህ ይገኛል። ፓስተሩ ደግሞ እንግዲህ ሰይጣን ለማስወጣት እንግዲህ እየለፋ ይገኛል። እስኪ እሱ ቪዲዮ እናስመልክታችሁ። ከውስጡ የተነቀለ ይሁን ጨለማ መንፈስ ይውጣ በኢየሱስ ስም። ጮሆ ውጣ አንተ በኢየሱስ ስም ይውጣ። ፎክር እስኪ ተወራዳ ጴንጤው ላሌባው በላሶት አንድ ሰይጣን ዛሬ አንተ እሱ መስቀል እንዴት አረከው? ጴንጤ ማድረግ አይፈልግም። አጭበረባሪ ጠቅላላ ከዳዊት ሞላ ሊጀምረው አሁን ያለው ዳዊት ወንድም ሌባ መስቀል እንዴት ሶፎንያስ የሚባል ሌባ አሁን ሶፎንያስ ጓደኛ ጀለስ ክንጥራው አንተ አልቻልክም። የጳውሎስ መንፈስ ወርዶብኛል። እኔን ጣለኝ ንስሐ ግባ ውሸት የመዳን ቀን ዛሬ ነው። የመዳን ቀን ዛሬ ነው። አንድ ሰይጣን አውጣ ሰይጣን ሌባ ጴንጤ ሞጣየቶ ንስሐ ግባ አውጣ ነው ምን ጴንጤ ውሸት ምን ለአንተ የመዳን ቀን ዛሬ ነው። ንስሐ ግባ ውሸት አድነኝ ሰይጣን አውጣልኝ። የሚያድን ኢየሱስ ነው። ተመለስ። ስለ አንተ ኢየሱስ እየጠበቀ ነው። እየጠበቀሃል። ንስሐ ግባ።
ተሳዳቢ የእግዚአብሔር መንግስት አይወርስም። አንድ ጴንጤ መላው ጴንጤ ተሰብስቦ ከኔ አንድ ሰይጣን ከወጣ እንግዲህ እንደተመለከታችሁት ነው። በብዙ አዳራሾች ዘንድ እንግዲህ የምንመለከተው ምንድነው አንድ ነብይ ይመጣል፣ ከዛ አዳራሽ ሙሉ ሰው ሲጥል እንመለከታለን። በጣም የጠየቀው ይሄንን ነው። እስቲ እኔን ጣለኝ እያለው ነበረ። አቅሙ ካለ እንግዲህ ወጣ እያለው ነበረ። አቅሙ ካለ እኔንም ጣለኝ። ገስ ውስጥም እንግዲህ ብዙ ሰዎች ተደርድረዋል። ከዚህ ውስጥ እንግዲህ አንዱን ጥላ ያሳየኝ እያለው ይገኛል። ሰውዬ እንግዲህ የመዳን ቀን ዛሬ ነው ብቻ እያለ ይገኛል። እንግዲህ ሞታ ትንሽ ዘና አድርጎናል። እስቲ ከዚህ በማስቀጠል ደግሞ ከሰሞኑ እስራኤል ዳንሳ አንድ ለየት ያለች ዝማሬን አቅርቦ ነበረ። እስቲ በጊታር ናት ዘማሬቱ ሙዚቃ እንግዲህ በጊታሩ ነው። እናንተ ትፈርዳላችሁ። እሱን እስቲ ተከታትለን ነው እንመለስ። አሹጋታ ሸምፔቶ ሳንዮ ጋላታ አውፔ ከሲዴ ቡቻዳ ኡፋይታ የሱስ ባይና ኮዴ ዋደማካ ድሮንኮ ባለጌሶ ባለጌ ነው አንተ ለየት ያለ ቪዲዮ ነው እንግዲህ አማን ሻሎም እሱ እንግዲህ ያሳየ ነው የሚነካው ማል ላይ የጠፋበት ተቸገረና ትንሽ አማን ሻሎም ተቸገረ እንጂ ጥሩ ነበር አጀማመሩ። እንግዲህ በዚህ ቪዲዮ ላይ ሌላ ቪዲዮ መጨመር በእውነት ዝማሬው ማጣጣል ነውና በዚህ ቪዲዮ ላይ የምንጨርስ የሚሆነው እስከዚህ ድረስ ተመልክታችሁ እንግዲህ የያሪኮ ሚዲያን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የያሪኮ ሚዲያ ቤተሰብ ሁኑን የምንላችሁ። ላይክ እና ሼር ማድረግም እንዳይረሳ። ሐሳብ አስተያየታችሁን ደግሞ በኮሜንት ሴክሽኑ ላይ አስቀምጡልን እንላለን። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ